አመሰግናለሁ። ያው እንግዲህ የተባረከች ቀን የተቀደሰች ቀን ለህዝባችን ለአማራ ህዝብ ኩራት ነው። ጥላት ደግሞ የሚሸማቀቅበት አይኑ የሚቀላበት ወገናችን ደግሞ የሚደሰትበት የሚስቅበት ቀን በመሆኑ እንደ አማራ ፋኖ ብሔራዊ ንቅናቄ ሐሳቤን ይገልጣለሁ ማለት ነው። እንግዲህ ለተከታታይ ቀናት ሸዋ ቤቱን ዘግቶ ሲመከር ሲነጋገር ቆይቷል ማለት ነው። አያቶቻችን እና አፄ ምኒልክ እንዲሁም ለብዙ ዘመናት ሀገርን ሲያስተዳድሩ ህዝብን ሲመሩ ያለ ልዩነት በአንድነት ያስመሰከሩበት ትልቅነትን ያሳዩበት ለልጆቻቸው ብዙ ነገር ያስተማሩበት እኛ ልጆቻቸው ደግሞ ከነሱ ተምረን የነበረን ልዩነት የነበረንን መገፋፋት ለአጠቃላይ ለአማራ ህዝብ አሁንም በአንድነት የሚታገልበትን ልዩነታችንን የነበረብንን መገፋፋትና በተንኮለኞች በሴረኞች የተተበተበብንን ትብትብ ዛሬ ቀብረናል ማለት ነው። ቀጥታ ከሀገር ቤት ወደ ተሰሙ አበይትና ሰበር ጉዳዮች አልፋለሁ። ሰበር ዜና ኮሎኔል ደመቀ ዘውዱ ላይ የግድያ ሙከራ ተደረገባቸው። በአስገራሚ ሁኔታ ኮሎኔሉ ላይ የግድያ ሙከራውን ያደረጉት ኮሎኔሉ አዳኛችን ነው ኢትዮጵያ ካየቻቸው መሪዎች መካከል ከድንቆቹ ጠቅላይ ሚኒስትር መሃል ነው ሲሉ ባሞካሹት የጠቅላይ ሚኒስትሩ አብይ አህመድ ቀኝ እጅ በሆነው በጌታቸው ረዳ ቡድን ነው። ጌታቸው ረዳ ጭንብል ለብሶ ቤተ መንግስት የገባ ህወሓት ነው ሲሉ ከሰሞኑ ጌታቸው ረዳን የሚተች ንግግር ያደረጉት ኮሎኔል ደመቀ ዘውዱ ይህ ንግግራቸው ወር ሳይሞላው በጠቅላይ ሚኒስትሩ አማካሪ በጌታቸው ረዳ ቡድን የግድያ ሙከራ ተደርጎባቸዋል። የአማራ ህዝብን ዘር ለማጥፋት በአማራ ህዝብ ላይ ጦርነት በመክፈት የአማራ ህዝብ ላይ አሰቃቂ በደሎችን እየፈጸመ ያለውን የአብይ አህመድ መንግስት ድጋፍ በመስጠት እንዲሁም ፋኖን በማውገዝ አለፍ ብሎም የብልጽግና ተወካይ ሆነው ምርጫ ለመወዳደር እየተዘጋጁ ያሉት የአማራ ህዝብን በምስር ወጥ በመለወጥ የሚከሰሱት ኮሎኔል ደመቀ ዘውዱ በትላንትናው ዕለት የአማራ ህዝብን በሸጡለት ሰው ተከርተዋል ሲሉ ምንጮቻችን ተናግረዋል። በኮሎኔል ደመቀ ዘውዱ ላይ የተደረገው የግድያ ሙከራ በጌታቸው ረዳ ቡድን ይፈጸም እንጂ በአብይ አህመድ ይሁንታ እንደተፈጸመም ተነግሯል። ትላንት ኮሎኔል ደመቀ ዘውዱ በተከዜ ዘብ ኃይሎች ታጅበው በወልቃይት ዙሪያ ፓትሮል ከሚያደርጉ ወታደሮች ጋር እንቅስቃሴ እያደረጉና ህዝቡን ለጦርነት እየቀሰቀሱ ባሉበት ሆን ተብሎ መከላከያው እንዲያልፉ በፈቀደላቸው በጌታቸው ረዳ የሚመሩት የሐራ መሬት ታጣቂዎች ተኩስ ከፍተው እንደነበረ ነው የተነገረው። እነዚህ የሐራ መሬት ታጣቂዎች በመከላከያ ካምፕ ጭምር እንዳደሩ የተነገረ ሲሆን እነ ኮሎኔል ደመቀ ዘውዱ ላይ ተኩስ በከፈቱ ቅጽበትም መከላከያ ሰራዊቱ ቁጭ ብሎ ሁነቱን ከመከታተሉ ምንም እንዳላደረገ ነው የተነገረው። የተኩስ ልውውጡ ለአንድ ሰዓት ያክል ከተደረገ በኋላ የተከዜ ዘብ ከመሃል ኃይል በመጨመር ውጊያውን በማሸነፍ የሐራ መሬት ታጣቂዎችን ወደ ሁመራና ወደ ተለያዩ ግዛቶች እንዲሸሹ ያደረገ ሲሆን በተከዜ ዘብ በኩል ኮሎኔል ደመቀ ዘውዱን ለማዳን ከ24 በላይ የተከዜ ዘብ ታጣቂዎች መገደላቸው ተሰምቷል። ከ12 በላይ ደግሞ ቁስለኛ ሆነዋል። ከዚህ የግድያ ሙከራ በኋላ እኛ ስንጠቃም መከላከያው እንዴት ቆሞ ያየናል እንዴት አግዘንም ብሎ ኮሎኔል ደመቀ ዘውዱ ያዙኝ ልቀቁኝ ቢልም የመከላከያ አመራሮች የተከዜ ዘብም ሆነ የሐራ መሬት ታጣቂ ሁለቱም ለኛ አጋሮቻችን ናቸው፣ ነጥለን የምናቀርበው ነጥለን የምናርቀው የለም፣ ለዛም ራሳችንን ቆጥበናል የሚል መልስም ሰጥተውታል የተባለው ኮሎኔል ደመቀ ዘውዱ የፋኖ ኃይልን በተደጋጋሚ በመተቸትና በማጥላላት እንዲሁም አብይና መንግስታቸውን በማሞገስ ያሳለፈው ጊዜ አሁን ላይ ጥሩ ውጤት እያስገኘለትም ይመስላል ሲሉ ሁኔታውን የተመለከቱ የአይን እማኞች በኮሎኔል ደመቀ ዘውዱ ላይም ተሳልቀዋል። ይህ በእንዲህ እንዳለ ደግሞ ሚዲያችን ለቀናት ሲዘግበው የነበረው ድብቁ መረጃም ህወሓት አሁን በይፋ አምኖታል። ጸረ ድሮን ታጥቀናል ሲል የህወሓት ወታደራዊ አዛዥ ተናገረ።
የትግራይ ሰራዊት የጸረ ድሮን ቴክኖሎጂ መታጠቁን ጀነራል ምግበይ ይፋ አድርገዋል። የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎችን እንደታጠቀ የትግራይ ሰራዊት ከፍተኛ አዛዥ የሆኑት ብርጋዴር ጀነራል ምግበይ ኃይሉ ይፋ አድርገዋል። የሰራዊቱ የምዕራብ ግንባር አዛዥ የሆኑት ምግበይ ይህንን ያስታወቁት ከድምፅ ወያኔ ቴሌቪዥን ጋር ባደረጉት ልዩ ቃለ ምልልስ መሆኑን አውራምባ ታይምስ የተሰኘው የበየነ መረብ ሚዲያም ዘግቧል። ጀነራሉ በማብራሪያቸው አንድ ጦርነት ውጤታማ በሆነ መንገድ ለግብ ማድረስ የሚቻለው በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱን በተጠናና ግልጽነት ባለው አኳኋን ሲመራ ነው ማለታቸውም ተገልጿል። እነዚህ መሰረታዊ ምሰሶች ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸው ሲሉም አክለዋል። አሁን ላይ በትግራይ ክልል ያለው ሰራዊት የተማረና ስለ ሳይንስ ቴክኖሎጂ በቂ ግንዛቤ ያለው ነው ማለታቸውም ተመላክቷል። ጀነራል ምግበይ በነበራቸው ቃለ ምልልስ በድሮኖቻቸው ተመክተው ለሚዝቱብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለንም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎችን መታጠቃችንን ባይዘነጉ የተሻለ ነው ማለታቸውም ዘገባው ያሳያል።